እናቷን ያጠቃ ያ መጥፎ ሱስ ወደሷ ህይወት ገብቶ ህይወቷን ዳሜጅ እንዳያደርገው ዋጋ የከፈለችበት በጣም ይገርማቸዋል። እሷ መንግስት በሚያሳድጋት ጊዜ ካምፕ ውስጥ በነበረችበት ጊዜ ተደፍራለች፣ ተደብድባለች። በቃ የተለያዩ ልጆች ይቀልዱባት ነበር። ብዙ ግሩፕ ተፈጥሮ ወቃ እንዴት ብዬ ልንገራችሁ፣ እሷም እልህ ይዟት ወደ ተለያየ መጥፎ ሱስ ውስጥ እንድትገባ የሚገፋፋት ነገር ነበረ። ግን ጠንክራ በቃ እናቴን የወሰደብኝ ሱስ እኔን ደግሞ እንዳይወስደኝ ከኔም አልፎ ተርፎ ደግሞ ነገ ልጅ ብወልድ እንኳን እድሉ ቢኖረኝ እንኳን እናት ብሆን ወደ ልጄ እንዳይሄድ እኔ ጠንክሬ መስራት ነበረብኝ። እኔ ጠንክሬ ዋጋ መክፈል ነበረብኝ። እኔ ጠንክሬ ራሴን ህይወቴን መቀየር ነበረብኝ። ልቅም ተደርገው የተሰሩ የሸማኔ ጋቢዎች በላብራቶሪ ቴስት ጥራታቸው የተመሰከረላቸው ፈርስት ግሬድ ኦርጋኒክ ሺያ በተር እንዲሁም ካስተር ኦይል በተለያየ ሀገር ላላችሁ ገና ጥበብ ዌብሳይት ላይ ታገኙታላችሁ። ተነስሩኝ ደስ ይንደከርማችሁልኛል። ዛሬ ፋሚሊ ከርስ ወይንም ደግሞ የቤተሰብ እርግማን ወይንም ደግሞ ከቤተሰቦቻችን ላይ ያየነው ያስተዋልነው የማይመቸን ነገር በእኛ ህይወት ሲደገም ምንድነው ምክንያቱ? በምን አይነት መልኩ እኛን ደግሞ ህይወታችንን ከኛም አልፎ ተርፎ ደግሞ ወደ ልጆቻችን እንዳይሄድ እንደነዚህ አይነት ነገሮች በመናስተውልበት ጊዜ ምንድነው ማድረግ ያለብን? የቤተሰብ እርግማን በቤተሰቦቻችን ላይ ያየነው ቤተሰቦቻችንን ሲጎዳ የነበረ ነገር እኛ ህይወት ላይ እንዳይደገም እኛ በጣም ዋጋ መክፈል አለብን። ለምን ከኛ አልፎ ተርፎ እንደገና ወደ ልጆቻችን እንዳይሄድ። ምክንያቱም እንደነዚህ አይነት ነገሮች የሆነ ቦታ ላይ ካልተቆረጡ ዋጋ ያስከፍላሉ። እየቀጠሉ ይሄዳሉ። ስለዚህ እኛ በምን አይነት መልኩ ዋጋ እንክፈል የሚለውን በማስተዋል እስከ መጨረሻ ድረስ እንድታዳምጡኝ ነው የመጣሁት። የእናንተን አመለካከት፣ የእናንተን አስተያየት፣ የእናንተን ገጠመኝ እናንተ ደግሞ ይጠቅማል ብላችሁ የምትሉትን እዚህ ጋር ሼር እንድታደርጉን አደራ እያልኩኝ በዚህ አጋጣሚ ቻናሌን ሰብስክራይብ ያላደረጋችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ እንድታበረታቱኝ አደራ እያልኩኝ ወደ መጣሁበት ሀሳብ። ይህንን ሀሳብ ከእናንተ ጋር ሼር እንዳደርገው ያነሳሳኝ ምንድነው? እኔ እዚህ ማቃት አንድ እናት አለችና በጣም ብዙ ጊዜ የምታነሳው ነገር አለ። እናትየዋ እቺ የኔ ማቃት እናት በ6 ዓመቷ እናቷ ትሞትባታለች። የሞተችባት ደግሞ ኦቨርዶስ ወስዳ በዛ አጋጣሚ ነው እናቷን ያጣችው እና በጣም ሰፈር አርጋለች። በጣም በልጅነቷ ከዛ በኋላ መንግስትን ያሳደጋት አሁን በጣም ትልቅ ቦታ ደርሳለች እና በጣም ብዙ ዋጋ ግን በህይወቷ ከፍላለች። ሁሉ ጊዜ ግን የምታነሳው ነገር ስለከፈልኩት ዋጋ እና ስለረዳኝ እግዚአብሔር ሁሉ ጊዜ አመሰግናለሁ። ምክንያቱም እናቴን የወሰደብኝን የሱስ መንፈስ እኔ ጋር ባልሰብረው ኖሮ ዛሬ ከኔ አልፎ ተርፎ ወደ ልጆቼ ይሄድ ነበረ ብላ ስትል ግርም ይለኛል። ሁሉ ጊዜ ስለከፈለችው ዋጋ አይደለም የምታስበው። ስለ በልጅነቷ እናቷን አታ ከዛ በኋላ እንደገና ደግሞ መንግስት አሳድጓት እዛ ውስጥ ደግሞ ያሳለፈችው የተለያዩ ችግሮች አሉ። እነሱን ሁሉ አይደለም እሷ የምታስበው። እሷ የምታስበው ግን ያ እናቴን ዋጋ ያስከፈለ እናቴን የቀማኝ ሱስ እኔን ደግሞ ልክ እንደ እናቴ እንዳይወስደኝ እኔ ጋር እንዴት አድርጌ እንዲቆም ልዋጋው የሚል አይነት ነገር ነበር ሐሳቧና ዛሬ የደረሰችበት ቦታ ልጆቿን የምታሳድግበት ለልጆቿ የምትሰጣቸው ላይፍ ለልጆቿ የምታደርገው ነገር በቃ ከእንደዚህ አይነት ሲቹዌሽን የመጣች አትመስልም። በቃ ያላት ጥንካሬ የመንፈስ ጥንካሬ የስራዋ ላይ እንዴት ዲተርማይን ሆና እንደምትሰራ ስታያት በጣም ትገርማቸዋለች። እና ይህንን ሐሳብ ስንቶቻችን እናስተውለዋለን? ስንቶቻችን አሁን ለምሳሌ ከተደባዳቢ ቤተሰብ የመጣ ልጅ ቤተሰቡ ሲደባደብ ስላየ ሁሉ ጊዜ ያንን የቤተሰቡን ድብድብ ወደ ራሱ ህይወት ሳያስበው አስገብቶታል። ሳያስበው በትዳሩ፣ በኑሮ፣ በሁሉ ነገር በሚያጋጥመው ግልፍተኛ፣ በሁሉ ነገር በሚያጋጥመው ተደባዳቢ፣ በሁሉ ነገር በቃ ቱግ
በቃ እሱ እኮ አይችልም ቱግ እኮ ነው የሚለው በስማ አባቱም እንዲህ ነበረ እናቱም እንዲህ ነበረች ምናምን ተብሎ እንደዛ ልማድ ይናገራል እና እንደዛ ልማድ ይሄ የምንሰማቸው ነገሮች ቤተሰቦቻችን ላይ ዋጋ ያስከፈሉ ባህሪዎች በእኛ ላይ በሚደገሙበት ጊዜ የቤተሰብ ከርስ ናቸው ላይክ እንዴት ብዬ ልንገራችሁ እንደ እርግማን ከቤተሰብ ላይክ ጤነኛ ኑሮ እንዳንኖር ዋጋ የሚያስከፍሉን ከዘር ወደ ዘር የሚተላለፍ እርግማን ነው እና እንደነዚህ አይነት ነገሮች ላይ እኛ ዋጋ ካልከፈለን እኛ ደግሞ ለልጆቻችን ልክ እንደ ንብረት ልክ እንደ ሀብት ልክ እንደ ተላላፊ በሽታ እናስተላልፍባቸዋለን ስለዚህ እኛ እንደ ባለ አይምሮ ጸሎቱ እንዳለ ሆኖ በቃ በመንፈሳዊ መልኩ ራሳችንን ልናጸዳ በጣም ዋጋ መክፈል አለብን ሲቀጥል ደግሞ የተለያዩ ኮርሶችን በመውሰድ የተለያዩ የሚረዱ ነገሮች ላይ በመሳተፍ በቃ እንደነዚህ አይነት ነገር መጽሐፍ በማንበብ ዋጋ በመክፈል እኛ ጋር መቆም አለበት በማለት ራሳችንን በጣም በመቆጣጠር ዋጋ ካልከፈልን በስተቀር ከኛ አልፎ ተርፎ ወደ ልጆቻችን ይሄዳል እና ይሄንን ስንቶቻችን እናስተውላለን በጣም ብዙ ጊዜ የማይባልለት ነገር እንዴት ብዬ ልንገራችሁ ለምሳሌ የአልኮል ችግር ያለበት ከጠጭ ቤተሰብ የተወለደ ልጅ መጠጣት በቃ አባቱ ሲጠጣ ስላየ ኖርማል ነው በቃ ለሱ መጠጣቱ እንደ አባቱ በስማም አባቱ እንዲህ ነበሩ ይባላል ያው ብዙ ጊዜ እንግዲህ ወንድ ነው እንደዚህ አይነት ነገር ሀፕን የሚያደርግበት ብዙ ጊዜ በእኛ በሀበሾች እናት እንደዚህ አይነት ነገር ብዙ ጊዜ አይታይም እንደውም አሁን በእኛ ጀነሬሽን ነው እንጂ የመጣ ቤተሰቦቻችን እንደዚህ አይነት ነገር ላይ እናቶቻችን አይወቀሱም ነበርና ዝርክርክ ሰው በቃ እንዴት ብዬ ልንገራችሁ ሐሳቡ ዝርክርክ ያለ አንድ ነገር ይዞ ሳይጨርስ ሌላ ነገር ሳይጨርስ በቃ ብትንትን ያለ አይነት ስትራቴጂ የሚጠቀም በህይወቱ ትምህርት ላይ ሊሆን ይችላል ፎከስ ማድረግ የማይችል ሰው ወይንም ንግግር ሊሆን ይችላል አንድ ነገር ጀምሮ እስከ መጨረሻው ድረስ ሳይጨርስ ቅጥርጥርጥር ማድረግ እንዴት ብዬ ልንገራችሁ በጣም የተለያዩ ነገሮች አሉ ከቤተሰቦቻችን ሳናቀው የምንወርሳቸው ነገሮች እነሱ ነገሮች እኛ ጋር በቃ ብለን ዋጋ ከፍለን በቃ በተለይ እኛ ደግሞ የኛ ጀነሬሽን እድለኛ ስለሆነ የተለያዩ እንደዚህ አይነት ኮርሶች እንዴት አድርገን ራሳችንን እንደምናስተካክል የሚረዱን ኮርሶች የሚረዱን የተለያዩ አይነት እድሎች ስላሉ እንደነዚህ አይነቶችን ነገሮች በማስተዋል እውነተኛ ከራሳችን ጋር በመስማማት ይሄ ነገር ለካስ ቤተሰቦቼ ላይ ሳየው የነበረ ሳላቃው ወደኔ የተጋባ በሽታ ነው ብለን በማሰብ እኛ ጋር መቁረጥ መቻል አለብን አለበለዚያ እኛ ጋር የማንፈልገው በቤተሰቦቻችን ስናስተውለው የነበረው የማንፈልገው ባህሪ ድርጊት ተግባር ከኛ አልፎ ተርፎ ወደ ልጆቻችን ይሄዳል ይሄን በጣም ትልቅ ትኩረት ልናደርግበት ይገባል አንዳንድ ሰው በስማ እናቴ በጣም መልካም ሰው ነበረች በጣም ብዙ ነገር ነበር ለሰው የምታደርገው ግን በቃ ሰው አይወጣላትም አይገርምም እኔም ልክ የእናቴን ባህሪ ይዤ የፈለገ ነገር ባረግለት ሰው አይወጣልኝም ብለን ልክ በቃ እንደ ኖርማል ነገር አክሰፕት እናደርገዋለን ይሄ እንደ ኖርማል ነገር አክሰፕት የምናደርገው ነገር ትክክል እንዳልሆነ ልንረዳው ይገባል ለምንድነው ሰው የማይወጣልኝ በምን አይነት መልኩ ነው እኔ መልካም ነገር እያደረኩኝ ሰው ሊረዳኝ የማይችለው የሆነ ነገር አለ እኔ ላይ ማስተካከል ያለብኝ ባህሪ ላይ ድርጊቴ ላይ አካያደ ላይ ብለን ራሳችንን ሁሉ ጊዜ ልንመረምር ይገባል ብር መበተን በቃ ብር የማይያዝለት ሰው ይሰራል ያመጣል ያስገባል ግን ብትን የሚያደርግ ሰው እስማ በቃ እንዴ ነበረኮ ቤተሰቡ እሱም ልክ በቃ በቤተሰቡ ወጣ መቼም ከቤተሰብ አንድ አይጠፋም አይደለ ምናምን ነገር ይባላል እንዲህ ተብሎ በዘለማድ የሚባሉ ነገሮች ስናስተውል በህይወታችን ላይ ስናስተውል በኑሯችን ላይ ስናስተውል በግል ባህሪያችን ላይ ሁሉ ጊዜ ቶሎ በፍጥነት እርምጃ እኛ ጋር ብንወስድ ከኛ ደግሞ አልፎ ተርፎ ወደ ልጆቻችን እንዳይሄድና ዋጋ እንዳያስከፍላቸው ይረዳናል ማለት ነው ስለዚህ በጣም ጸሎት ያስፈልጋል እንደዚህ አይነት ነገር በመናይበት ጊዜ በጣም ይገርማችኋል አሁን እኛ እግዚአብሔርን ስለምናውቅ ወደ እግዚአብሔር እንጮሃለን ኃይሉን ብርታቱን ማስተዋሉን እንዲሰጠን ከእንደዚህ አይነት ነገር ደግሞ ከኛ ህይወት ላይ እንዲጠፋልን ብለን እኛ ወደ እግዚአብሔር እንደምንጮኸው ዌስተርኖቹ እዚህ እኔ ባለሁበት እነሱ ደግሞ የራሳቸው የተለያየ አይነት በቃ የሚጠሩት የተለያየ አይነት የሚያደርጉት ነገር አለ እና ለነሱ
በቃ ሰራልኝ እኮ ለውጥ አሳየልኝ ምናምን ነገር ብለው ነው የሚያስቡት። እኔ በጣም 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 እንዲህ አይነት ነገር ላይ እንዳንነካካ አደራ፣ በቃ ምላችሁ አደራ። ምክንያቱም አንዳንዴ ብዙ ከመኖር ብዙ ከማዳመጥ እነሱ የሚሉንን እየሰማን ኖርማል ሊመስለን ይችላል። አንዳንድ ኖርማል ያልሆኑ ነገሮች ከኛ አስተዳደግ ጋር ማች የማያደርጉ ከኛ ሃይማኖት ጋር ማች የማያደርጉ ነገር ለይተን ጠንቅቀን ልናውቅ ይገባል። ልጆቻችንንም ልናስተምራቸው ይገባል። በጣም ይገርማቸዋል። በቃ በጣም ይገርማቸዋል። በፊት ስራ አብራኝ የምትሰራ የስራ ባልደረባዬ ከእናቷ ጋር ከ20 ዓመት በላይ አትነጋገርም እና እኔ እንዴት እናትሽ በህይወት እያለች ከእናትሽ ጋር አትነጋገሪም? እንዴት እናትሽ አትነፍቅሽ? በቃ እንዴት ይሄ እኮ ኖርማል አይደለም፣ የፈለገ ብትበድልሽ ብዬ በቃ በጣም በጣም አጥብቄ እናገራት ነበርና አንድ ቀን ምን አለችኝ? እንዴ እናቴ እኮ እናቷን ሳታናግራት እንደተኮራረፉ ነው የሞተችውና ስትሞት ሁሉ አልቀበረቻትም አለችኝ። ኦ ማይ ጉድ ጋድ። በቃ ለኛ ለሀበሾች ኢማጅን እንዴት በቃ ትልቅ ነገር እንደሆነና እንዴት አንቺ እናትሽ ይሄንን ነገር አሲስት እንዳደረገች እያወቅሽ እንደገና አንቺ ደግሞ ይሄንኑ ነገር ድጋሚ በእናትሽ ላይ ትደግሚዋለሽ? እንዴት ቂም ልትይዢ ትችያለሽ? እንዴት በዚህ ልክ ብዬ ስላት አምን ላይክ በቃ እኔ ምንም እነሱ የነበራቸው በቃ ጠብና ጭቅጭቅና የሚያስጠላ ነገር ስለሆነ ከእናቴ ጋር ልክ የሆነ በቃ ስጎረምስ በትምህርት ጎበዝ ሳሎን ስቀር እሷ እንደፈለገችው ሳሎን ስቀር የሚፈጠሩ ጭቅጭቆች በቃ እኔም እናቴን እንዳርቃት እናቴም በቃ እንዳልፈልጋት አደረገኝና አሁን በጣም ፒስ የሆነ ኑሮ ነው የምኖረው። በጣም ሰላም ነኝ። ሳስባት ራሱ ታመኛለች ምናምን ነገር እያለች በቃ በጣም ኖርማል እንደሆነ ነገር ነበር የምታወራውና ባይ ዘ ኤንድ እሷ እኔ እስከማውቀው ድረስ ሳትወልድ አይ ቲንክ እድሜዋ አለፈ ብዬ ገምታለሁ። ይሄ በስራ ዘመኔ እንግዲህ በጣም የዛሬ 20 ዓመት ምናምን ነው ማወራላችሁ ገና እዚህ ሀገር እንደመጣሁኝና እንዴት አንድ ሰው እናቱን ሳያወራ ከእናቱ ጋር ተኮራርፎ ከ20 ዓመት በላይ ሊኖር ይችላል? በቃ በልጅነት የወለደችኝ ናት። ልንግባባ ስላልቻለን እሷም ትኖራለች ኑሯን፣ እኔም ኑሮዬ ነው ኖራለሁ። እኔም ከሷ የምፈልገው ነገር የለም፣ እሷም ከኔ የምትፈልገው ነገር የለም ምናምን ነገር እያለች በቃ በጣም እንደ ኖርማል ነገር ስታወራልኝ በጣም ትዝ ይለኛልና እንዲህ አይነት ቂም፣ ኩርፊያ እንደ ቀላል ነገር አይታችሁት እንደ ኖርማል ነገር አይታችሁት ከቤተሰቦቻችሁ ጋር ተኮራርፋችሁ በቃ ለእናንተ ኖርማል ነገር መስሏችሁ የምትሄዱት ነገር እንደገና ዞሮ እናንተም ደግሞ ወላጅ ስትሆኑ ያ ነገር ቆጥራ ጊዜዋን ጠብቃ ትመጣለች። በልጆቻችሁ ዋጋ ያስከፍላችኋል። ስለዚህ ለልጆቻችሁ መጥፎ ነገር ላለማውረስ፣ ለልጆቻችሁ መጥፎ እርምጃ ላለማውረስ፣ ለልጆቻችሁ እንዲህ አይነት እንዴት ብዬ ልንገራችሁ እርግማን፣ በእውነት እርግማን እኮ ነው ላለማውረስ እናንተ በጣም ዋጋ ልትከፍሉ ይገባል። በጣም በጣም ሌላው በጣም ኮመን እንደ ኖርማል ነገር የሚታይ ነገር ምንድን ነው መሰላችሁ? ፍቺ እግዚአብሔር አይደግፈው። ፍቺ በጣም እግዚአብሔር ከሚጸየፈው ነገር አንዱ ፍቺ ነው። ሰው ወደ ፍቺ የሚደርሰው ከአቅሙ በላይ ሲሆንበት ነው እንጂ እፋታለሁ ብሎ የሚጋባ ሰው የለም። ፍቺ በጣም 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 ዋጋ የሚያስከፍል ነገር ነው እና አንዳንዴ እንዲህ አይነት ነገር እናንተ ላይ በሚመጣበት ጊዜ አትሊስት በፍቻችሁ ጊዜ በተፋታችሁበት ጊዜ ባልና ሚስት በመልካሙ ጊዜ የነበራችሁን ፍቅር በማስታወስ በጠቡ ጊዜ በፍቺው ጊዜ አትሊስት ፒስፉል የሆነ ኑሮ ልትመሰርቱ ይገባል። ልጆቻችሁ ጥላቻን ሳያዩባችሁ የሆዳችሁን በሆዳችሁ አድርጋችሁ ብትፋቱ እንኳን እንደው እግዚአብሔር ያድርገው ማንም ቤተሰብ በዚህ ምድር ላይ ባይፋታ ጥሩ ነበረ። ከተፋታችሁ ግን በቃ ከአቅማችሁ በላይ ሆነና እዛ ደረጃ ላይ ከደረሳችሁ ልጆቻችሁ የእናንተ መፋታት ኖቲስ ማድረግ እስከማይችሉ ድረስ እናንተ ዋጋ ልትከፍሉ ይገባል። በቃ ጥላቻን ወይንም ደግሞ ቂምን ወይንም ደግሞ አስከፍለዋለሁ፣ እሰራለታለሁ የሚባለው ነገር ልጆቻችሁ በጭራሽ እንዳያዩት አድርጋችሁ በጣም በማስተዋል ልትጓዙ ይገባል። አለበለዚያ ያ ጥላቻ፣ ያ ቂም፣ ያ የቤተሰብ መፋታት የሚያስከፍላቸው ዋጋ ነገ ተመልሰው እነሱ ደግሞ ህይወታቸው ላይ በማያውቁት መልኩ በማያውቁት ነገር በህይወታቸው ሲደገም ልታዩት ትችላላችሁ። ለአንድ ወላጅ በልጁ ላይ
እሱ ዋጋ ያስከፈለው ነገር ልጁን ዋጋ ሲያስከፍለው ሲያይ በጣም ያሟል ብዬ ገምታለሁ። በቃ በጣም ካቅም በላይ በጣም በቃ የክስረት ነው ለወላጅ ብዬ ገምታለሁ። እና እንዲህ አይነት ክስረት ልጆቻቸውን እንዳያገኛቸው እናንተ በቤተሰቦቻችሁ ላይ ያያችሁት የነበረው ነገር ውሸት ሊሆን ይችላል፣ ስርቆት ሊሆን ይችላል፣ ታማኝነት አለመሆን ሊሆን ይችላል። እንዴት ብዬ ልንገራችሁ? ምንም አይነት ነገር ሊሆን ይችላል። በቤተሰቦቻችሁ ያያችሁት ማትወዱት ማትደግፉት ነገር ካለ እናንተ ላይ እንዳይደገም እናንተ ዋጋ ክፈሉ። ከእናንተም አልፎ ተርፎ ደግሞ ወደ ልጆቻችሁ እንዳይሄድ እናንተ በጣም ስማርት በሆነ አይነት መልኩ እንደ ሰውኛ ጠንካራ የሆነ ዓላማ በመያዝ ነቅታችሁበት መጥፎ እርግማን እንደሆነ አውቃችሁት ደርሳችሁበት እናንተ ጋር እንዲቆም ዋጋ መክፈል መቻል አለባችሁ። እንዲረዳችሁ ደግሞ በጸሎት መበርታት አለባችሁ። ከዛ አልፎ ተርፎ ደግሞ ልጆቻችሁ ያ ነገር እንዳያገኛቸው የልጆቻችሁን አይምሮ ማጠብ መቻል አለባችሁ። እንዴት ብዬ ልንገራችሁ? አንድ በጣም የሚገርም ቪዲዮ አየሁኝ ባለፈው። እንደዚህ ዝም ብዬ ራንደም የሆነ ቪዲዮ ነው እና ክሊክ አድርጌ ሳየው ልጁ እናቱን እንዴት በፍቅር እንደሚያናግራት ልነግራችሁ አልችልም። በቃ በጣም ብዙ ሰው ስለ ልጁ ሳይሆን የሚያወራው የነበረው እንዴት አንድ ልጅ በ10 ዓመቱ እናቱን የኔ ቆንጆ፣ የኔ ፍቅር፣ የተባረክሽ፣ ቀንሽ ያማረ፣ በቃ የህይወት ያበባ ምናምን እያለ ነው እናቱን የሚያናግራት። እና በጣም ብዙ ሰው ኮመንት ላይ ምን እንደሚል እንደነበረ ታውቃላችሁ? ይሄ ልጅ በ10 ዓመቱ እናቱን እንደዚህ ትሪት የሚያደርጋት አባትየው እና ሚስቱን እንዲህ ትሪት ሲያደርግ ስላየ ልጁ አባቱን ኮፒ እያደረገ ነው ብለው ነበር በጣም ብዙ ሰው ኮመንት ላይ የሚጽፈው የነበረው። እና ኢማጂን ወላጅ ለልጆች ባህሪ፣ ለልጆች ስነ ምግባር እንዴት ትልቅ ኢምፖርታንት እንደሆነን እኛ የምናደርገውን ነገር እንዴት ልጆቻችን ኮፒ እንደሚያደርጉ አባትየው ሚስቱን በእንደዚህ አይነት ፍቅር ትሪት ሲያደርግ እድሜ ልኩን ስላየ ልጁ በ10 ዓመቱ ልክ እንደ አባቱ አድርጎ ነው እናቱን ትሪት የሚያደርጋት። ይሄ ልጅ ነገ ደግሞ ሚስት ሲያገባ ልክ አባቱ ሚስቱን ትሪት ሲያደርግ እንዳየው እሱም ደግሞ ነገ ሲያገባ ሚስቱን ልክ እንደ አባቱ ነው ትሪት የሚያደርገው። እና በጣም ይሄ ነገር ሊወራ ሊመከርበት የሚገባ ነገር ነው። በእኛ ማህበረሰብ ሴት መናቅ በጣም መጥፎ ነገር ነው። ሴት ብታፈቅሯትም ባታፈቅሯትም፣ ብትወዷትም ባትወዷትም፣ ብትቀጥሉ ባትቀጥሉ በምንም አይነት መልኩ መከበር መቻል አለባት። በቃ ሴትን የሚያከብር ወንድ ራሱን የሚያከብር ወንድ ነው። ሴትን የሚገባትን በቃ እንዴት ብዬ ልንገራችሁ? እንደ አበባ ትሪት የሚያደርግ ሰው ለራሱ ትልቅ ቦታ የሚሰጥ ሰው ነው። እና ዋጋ ያስከፍላል። ይስ በጣም ዋጋ ያስከፍላል። አንዳንዴ ደስ የማይላችሁን ነገር እያያችሁ እንኳን ሴትን የሚገባትን ክብር መስጠት በእውነት በጣም 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 ዋጋ ያስከፍላል። ግን በተለይ ልጆች ካላችሁ ልጆቻችሁ ያንን እናንተ ስታደርጉትን ያዩትን ነገር ነው ነገ በራሳቸው ህይወት የሚደግሙት። እና ሁላችንም ወላጆች ልጆቻችን ከኛ መጥፎ የሆነ ነገር እንዳይወርሱ እኛ ጋር እንዲቆም ዋጋ መክፈል አለብን። ልክ ያቺ እናቷ በሱስ እንደሞተችባት የእናቷን ያጠቃ ያ መጥፎ ሱስ ወደ እሷ ህይወት ገብቶ ህይወቷን ዳሜጅ እንዳያደርገው ዋጋ የከፈለችበት በጣም ይገርማቸዋል። እሷ መንግስት በሚያሳድጋት ጊዜ እዛ የመንግስት ካምፕ ውስጥ በነበረችበት ጊዜ ተደፍራለች፣ ተደብድባለች። በቃ የተለያዩ ልጆች ይቀልዱባት ነበር። ብዙ ግሩፕ ተፈጥሮ በቃ እንዴት ብዬ ልንገራችሁ? እሷም እልህ ይዟት ወደ ተለያየ መጥፎ ሱስ ውስጥ እንድትገባ የሚገፋፋት ነገር ነበረ። ግን ጠንክራ በቃ እናቴን የወሰደብኝ ሱስ እኔን ደግሞ እንዳይወስደኝ ከኔም አልፎ ተርፎ ደግሞ ነገ ልጅ ብወልድ እንኳን እድሉ ቢኖረኝ እንኳን እናት ብሆን
ወደ ልጄ እንዳይሄድ እኔ ጠንክሬ መስራት ነበረብኝ። እኔ ጠንክሬ ዋጋ መክፈል ነበረብኝ። እኔ ጠንክሬ ራሴን ህይወቴን መቀየር ነበረብኝ እያለች ነበር በጣም ብዙ ጊዜ የምታወራውና የምትናገረው። በጣም በኩራት ነው የምላችሁ። በጣም ብዙ ሰው ደግሞ ጀግና 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 ሴት ነች ነው የሚላት። ምክንያቱም እንዲህ አይነት የቤተሰብ ሱስ ውስጥ ያደጉ ቤተሰቦቻቸው በእንደዚህ አይነት ሱስ ውስጥ ሲኖሩ ያደጉ ልጆች እነሱም 99% በእንደዚህ አይነት ሱስ ውስጥ ነው የሚወድቁት። እና በቃ የሱ ልጅ አይደል የሷ ልጅ አይደል ምን አይተው ይደጉ ምናምን ተብሎ እንደ ኖርማል ነገር ነው የሚወሰደው። ስለዚህ ይሄ ኖርማል ነገር ተብሎ የሚባሉ ነገሮች እኛ በጣም ዋጋ ልንከፍልበት ይገባል። አለበለዚያ ከኛ አልፎ ተርፎ ወደኛ ልጆች ይጋባል። ይሄን አደራ ልላችሁ ነው የመጣሁት። የእናንተን አመለካከት የእናንተን ገጠመኝ እናንተ ይጠቅማል ብላችሁ የምትሉትን ኮመንት ላይ ጻፉልን። ሁል ጊዜ ያልተነካ ያልተዳሰሰ ሐሳቦችን እያነሳን እንድንወያይ ራሳችንን እንድናርም ወደ ተሻለ ኑሮ ራሳችንን እንድንመራ ይረዳናል በማለት በእንደዚህ አይነት ሐሳብ መጥቻለሁ። በዚህ አጋጣሚ ቻናሌን ሰብስክራይብ ያላደረጋችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ እንድታበረታቱኝ አደራ እያልኩኝ በሚቀጥለው ኢትዮ ኤልሲ ላይፍስታይል ላይ ጠቃሚ ሆነው በሚያስተምሩ በተለያዩ ቪዲዮዎች እስከምንገናኝ ተባረኩልኝ ውዶቼ።